የሙሉ ወንጌል ቤተክርስቲያን የደረሰባት አስደንጋጭ ነው። እጅግ አስደንጋጭ ሆነ የጎርፍ አደጋ በሙሉ ወንጌል ቤተክርስቲያን ላይ የፈጠረውም ልብ ሰባሪ ሆኗል። ለበርካታ ዓመታት ጸንታ የቆየችው ለሚሊዮኖች ወንጌል መሰበክና ለበርካታ ነፍሳት መዳን ምክንያት የሆነችው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ዛሬ ላይ አስከፊ የጎርፍ አደጋ ደርሶባታል። በአደጋውም ከፍተኛ ሐዘንም በቤተክርስቲያኗ ላይም ሆኗል። የሙሉ ወንጌል ቤተክርስቲያን የደረሰባትና ያስተናገደችው ሐዘንስ ምን ይሆን? ለወንጌል ዋጋ የከፈሉ ታላቅ የወንጌል አርበኛና የቤተ ክርስቲያን አገልጋይ ከዚህ ዓለም ድካም አርፈዋል። ዝርዝር መረጃውን እኛም በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ብልጽግና የዱርዬዎች መደበቂያ አይደለም። ከሰሞኑ የመከላከያ ሰራዊት ክብሩን የናዱት ራሱን ነቢይ ጆይ ጭሮ ብሎ የሚጠራውና ፓስተር ሶፎንያስ ሞላለኝ በጋራ በመሆን በጂንካ ከተማ ላይ የፈጸሙት ከፍተኛ ቁጣን የቀሰቀሰው ወንጀልም ለመሸፋፈን እየተካሄደበት ያለው መንገድ ይበልጥ ነገሩን ያባባሰና ምንም አታመጡም የሚልም ሆኗል። ጉዳዩም ከብልጽግና ጋር በማያያዝ ምላሽም ተሰጥቷል። ታዲያ ፓስተር ሶፎንያስ የተነሳበት ቁጣ ሳይበርድ በድጋሚ በብልጽግና ጽሕፈት ቤት ላይ የሰራው ተግባርና ህዝበ ክርስቲያኑን ያስቆጣው ተግባሩ ምን ይሆን? ጉዳዩን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። አስከትለን ከሰሞኑ በፊንቴክ ኢንቨስትመንት የተጠረጠሩት አርቲስቶችን ተከትሎ ፍርድ ቤቱ የሰጠው ብይን ያልተጠበቀና አስደንጋጭም ሆኗል። ፍርድ ቤቱ የሰጠው ብይን ምን ይሆን? የሚጠብቃቸው ቅጣት ክብደትስ ምን ያክል ነው? የሚሉትን ከህግ አካል የተሰጠን መግለጫ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ጌታ እግዚአብሔር ለክብሩ መገለጥ ስለ ስሙ ከፍታና ልክ እንደ 12ቱ ደቀ መዛሙርት ስጋዊ ፍላጎታቸውን ከልቦናቸው ላወጡ በዘመናችን ሐዋርያትና ነቢያት አንደበት ቃሉን መላክና በእነርሱም አንደበት አልፎ ህዝቡን ማስተማርና መገሰጹን አላቆመም። ስለ ሀገራችን ኢትዮጵያ መጪ ጊዜ ምን እንደሚመስልና አሁን ላይ ስላለው ሁኔታም የተናገረ ሲሆን በዚህም ጆሮ ላለውና ለሚሰማ የተላለፈ አስቸኳይ መልእክትም ተነግሯል። ሰው የሚከፋፈልበት ቦታ፣ ሰው የሚሸናሸንበት ቦታ፣ ሰው የሚለፋበት የሚደክምበት የኔ የሚለው የሚታወቅበት እያንዳንዱ ነገር የእናንተ አይደለም ከርስ በምድሪቷ ላይ የሚበዛበት ምክንያት ጌታ ተናግሯል። ጌታ የሰረቃችሁትን መልሱ ይላል ጌታ እግዚአብሔር እንዲለናል ሲልም ጌታ እግዚአብሔር የተናገረውን አስቸኳይ ትንቢታዊ መልእክትም በእግዚአብሔር ሰው ኤርሚያስ ሁሴን አንደበት ተላልፏል። ጌታ ምን ሲል ተናገረ? በአስቸኳይ ለምፈጸመው የተገባስ ጌታ የተናገረን መልእክት ምን ይሆን? ከአንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃ ስናልፍ በዜጎች ላይ የ1.7 ቢሊዮን ብር ጉዳት በማድረስ የተጠረጠሩት የፊንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ምርመራ ተጠናቆ ክስ መመስረቱን የኢትዮጵያ ፌዴራል ፖሊስ አስታወቀ። የፊንቴክ ኢንቨስትመንት የግል ድርጅት መስራችና ባለቤቶች የሆኑት ዳንኤል ዮሐንስ ኢየሱስና ግርማይ ገብረ ሚካኤል ይደጎ የተባሉት ተጠርጣሪዎችም ታዋቂና ተጽዕኖ ፈጣሪ ግለሰቦችን በመጠቀም ከ1200 በላይ ዜጎችን በማጭበርበር የ1.7 ቢሊዮን ብር ጉዳት በማድረሳቸው ፖሊስ በ19 አይነት የተለያዩ ወንጀሎችም ምርመራውን አጣርቶ ለአቃቤ ሕግ በመላክ ክስ እንዲመሰረትባቸው ማድረጉ ተገልጿል። መጀመሪያ ላይ ክሱ የቀረበው በአዲስ አበባ ጠቅላይ መምሪያ የነበረ ቢሆንም ወንጀሉ ውስብስብ ከፍተኛ ልምድ የሚጠይቅና ድንበር ተሻጋሪ በመሆኑ ምርመራው በኢትዮጵያ ፌዴራል ፖሊስ በኩል በሰፊው ሲጣራ ቆይቷል። በአሁኑ ወቅትም ተጠርጣሪ ዳንኤል ዮሐንስ ክስ ተመስርቶበት በማረሚያ ቤት ሆኖ ጉዳዩን እንዲከታተል የተደረገ ሲሆን ሌላኛው ተጠርጣሪ ግርማይ ገብረ ሚካኤል በቁጥጥር ስር ለማዋልም ክትትል እየተደረገ ይገኛል። ግርማይ ገብረ ሚካኤል በአውሮፓውያኑ 2010 የደቡብ አፍሪካ ዓለም ዋንጫ ወቅትም አስካሉኳን በተባለ ድርጅት ስም ዜጎችን በማጭበርበር በሚሊዮኖች የሚቆጠር ገንዘብ ይዞ ከሀገር ቢሰወርም በወቅቱ በኢንተርፖል አማካኝነት ተይዞ ለሕግ መቅረቡ የወንጀል ሪካርዱ ያመላክታል። ተጠርጣሪዎቹ ተጎጂዎችን በ90 ቀናት ውስጥ የመኪና ባለቤት እናደርጋቸዋለን በማለትም የ950 ሺህ ብር ወይንም 50% ቅድሚያ ክፍያ እንዲፈጽሙና ቀሪውን ገንዘብ ያለወለድ በ5 ዓመት በባንክ ብድር እንዲጨርሱ በማሳመንም ነው ወንጀሉን የፈጸሙት። ህዝቡን ለማሳመን ሲሉ 148 ሺህ መኪኖችን ከጅቡቲ በማስገባት መቶዎቹ ለተወሰኑ ሰዎች ማከፋፈላቸውንና ቀሪዎቹ 48 ዘመናዊ መኪኖችን በድብቅ መሸጣቸውንም ፖሊስም አረጋግጧል።
በተጨማሪም 350 መኪኖች ወደ ሀገር መግባታቸውና 400 መኪኖችም ጅቡቲ ወደብ መድረሳቸውን የሚገልጽ የሐሰት መረጃ ለተጎጂዎች ሲሰጡ እንደነበር በምርመራው ተደርሶበታል። ተጠርጣሪዎቹ የኤሌክትሪክ መኪና አምራች ከሆነው የቻይናው BYD ካምፓኒ ጋር ምንም አይነት ውል ሳይኖራቸው ውል እንዳላቸው በማስመሰልና በመስቀልም አደባባይ ከተለያየ ቦታዎች በትውስታ ያሰባሰባቸውን መኪኖች ድርጅት ያስገባቸው በማስመሰል የማጭበርበር ወንጀል ሲፈጽሙ ቆይተዋል። በጅቡቲ አልፋቲዞ የተባለ ድርጅት በማቋቋምም መኪኖቹ 10% ቅድመ ክፍያ ተረክበው ቀሪውን 90% ክፍያ ሳይፈጽሙ ጅቡቲ ላይ መልሰው መሸጣቸው በምርመራ ተረጋግጧል። ፖሊስ እንዳረጋገጠው ተጠርጣሪዎቹ ከእያንዳንዱ ተጎጂ ለቅድመ ክፍያ ለመንግስት ታክስና ለቻርጀር ማሰሪያ በሚል በአጠቃላይ 1,360,000 ብርም ተቀብለዋል። የፊንቴክ ኢንቨስትመንት ድርጅት ባልተገባና በተጋነነ መልኩ በማስተዋወቅ በህገወጥ መንገድ ከተከሰሰው ገንዘብ ተጋሪ በመሆን የተጠረጠሩት አርቲስቶችና የማስታወቂያ ባለሙያዎች ሰለሞን ቦጋለ፣ ሰራዊት ፍቅሬ፣ ዳንኤል ተገኝ፣ አብርሃም ግዛው፣ ይገረም ደጀኔ፣ መንሱር ጀማልና ካሊድ ናስር በቁጥጥር ስር አውሎም ፍርድ ቤትም ቀርበዋል። ፍርድ ቤቱም በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ዓ.ም ድረስ የጊዜ ቀጠሮን ፈቅዷል። እነዚህ ግለሰቦች እውቅናቸውን በመጠቀም የሐሰት መረጃዎችን በማሰራጨትና እያንዳንዳቸው 8 ሚሊዮን ብር የሚያወጣ የBYD ሶንግ ፕላስ መኪና በስጦታ በመቀበል ወንጀሉን በማሳለጥም ተጠርጥረዋል። የኢትዮጵያ ፌዴራል ፖሊስ በማጭበርበር በህገወጥ መንገድ የተገኘን ገንዘብ ህጋዊ አስመስሎ በማቅረብና በድንበር ተሻጋሪ ወንጀሎች ላይ የጀመረው ምርመራ አጠናክሮ እንደሚቀጥልም አስታውቋል። ታዲያ ይህ ውስብስብ ወንጀል ተጣርቶ ክስ እንዲመሰረት ከፖሊስ ጋር በትብብር ለሰራው የፍትህ ሚኒስቴርና መረጃ ሲሰጥ ለነበረው ማህበረሰብም ፖሊስ ላቅ ያለ ምስጋና ማቅረቡን የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ ላይ ማስታወቁን ተመልክተናል። ታዲያ አሁን ላይም አርቲስቶቹ እስከ መጋቢት 30 ድረስ በእስር እንደሚቆዩና ፍርድ ቤቱም በዛን ዕለት ውሳኔ እንደሚሰጥም ተገልጿል። በአርቲስቶቹ ላይ ምን አይነት ውሳኔ ይተላለፋል የሚለውን ደግሞ በዕለቱ ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንዳችሁ መረጃችን ስናልፍ ከሰሞኑ እጅግ ታላቅ መነጋገሪያነት የፈጠረው የነብይ ጆይጭሮ በጂንካ ከተማ ያዘጋጀው ኮንፈረንስን ተከትሎ ነብይ ጆይጭሮ እንዲሁም ፓስተር ሶፎንያስ ሞላለኝ የለበሱትን የመከላከያ ሰራዊት አለባበስ ተከትሎ በርካቶች በማህበራዊ ትስስር ገጽ ላይ ሀሳብና አስተያየታቸውን እንዲሁም የተቃውሞ በትራቸውን እየሰነዘሩ ተመልክተን እኛም አድርሰናችሁ ነበር። ታዲያ ጉዳዩም እጅግ እየተካረረ መጥቷል። ዛሬም ብልጽግና የዱርዬ መደበቂያ አይደለም በማለትም ለፓስተር ሶፎንያስ ሞላለኝ መልእክትም ተላልፏል። እንደፈለክ ጥፋት ሰርተ የመንግስት ቢሮ ሄደ ፎቶ በመልቀቅ የምታድነው ከተማ የለም። ብልጽግና ጽህፈት ቤት ሐሰተኛ ነቢያት የሚሊተሪ ልብስ ለብሶ የጸጥታ አካላትን ክብር የገረሰሰ ሰው መደበቂያም አይደለም። ለነገሩ ጥፋቱ የዚህ ሰው ሳይሆን ይህንን የኢንተርኔት ዓለም ኪስ አውላቂ የጸጥታ አካላትን ልብስ በመልበሱና ከአጭበርባሪ ነብይ ነኝ ባይ ዳግማዊ ታምራት ገለታ ጋር ሆኖ ድሃ ላይ የቀለደው ሰው ይቅርታ እንኳን ሳይጠይቅ ብልጽግና ጽህፈት ቤት ድረስ የጋበዘው አካል ነው ጥፋተኛው። ብልጽግና የዱርዬ መደበቂያ አይደለም። ይህ ሰውና መሰሎቹን የምታገኙ ፖለቲከኞች፣ ሚኒስትሮች፣ የጸጥታ አካላት፣ ባለሀብቶች ከሱ አትሻሉ። ለማንኛውም ማንም ሰው እኔንም ጨምሮ የፈለገ አይነት ሰው ብታውቁ ብልጽግና ጽህፈት ቤት ገብቶ ፎቶ መነሳት ብቻ ሳይሆን ጽህፈት ቤት ውስጥ አንድ ክፍል ቤት ተሰጥቶ ብትኖርም በህግ ከመጠየቅ አትድንም። ከመንግስት ጋር ተጠጋጋው ብለህ በህዝብ ላይ መቀለድም ሆነ የተከበረውን የጸጥታ አካል ልብስ ለብሶ ምስኪን ምዕመንን ማጭበርበር ፍጹም ወንጀል ነው። በፎቶ ጋጋታ አመልጣለሁ ማለት ለህግ አካላት ራሱ ያለህን የወረዳ አመለካከት በግልጽ የሚያሳይም ነው። ህግ ይከበር። ብልጽግና የቁጭ በሎች መሸሸጊያ ካምፕ አይደለም። ብልጽግና የዚህ አይነቱ ሰው ድጋፍ የሚያስፈልገው ድርጅትም አይደለም በማለትም አንድ ወንድም በማህበራዊ ትስስር ገጽ ላይ ለፓስተር ሶፎንያስ ሞላለኝ እንዲህ ባለ መልኩም መልእክቱን አጋርቶ ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንዳችሁ መረጃችን ስናልፍ አሳዛኝና ልብ የሚሰብር የጎርፍ አደጋ በኢትዮጵያ ሙሉ ወንጌል ቤተክርስቲያን ላይ ተከስቷል። የገላን ሙሉ ወንጌል ቤተክርስቲያን ሰሞኑን በነበረው ዝናብም ከባድ የጎርፍ አደጋ ደርሶባታል። በዚህም 3 ኮምፒውተር፣ 1 ላፕቶፕ፣ 1 ኪቦርድ፣ የወንጌል ስርጭት ስፒከር፣ 1 ሚክሰር፣ ጄኔሬተር እንዲሁም ስፒከር፣ አዲስ ኪዳን መጽሐፍ ቅዱስ፣ 2 ካርቶን ትራክት፣ 2 ካርቶን፣ 3 ስቴፕላይዘር፣ ዲቫይደር፣ የቢሮ ሰነዶች፣ የቢሮ እቃዎች፣ ጠረጴዛ ሼልፍም ከጥቅም ውጭ ሆኖባታል።
ይችን ቤተክርስቲያንም በአቅማችን እናግዝ። አድራሻውም አቃቂ ቃሊቲ ገላን ኮንዶሚኒየም ሲሆን በአካባቢው የምትገኙ ቅዱሳንም በስፍራው በመገኘት እንድታጽናኑ እንዲሁም ደግሞ ሁላችሁም ቅዱሳንም የበኩላችሁን የድርሻችሁን እንድታግዙ ስንል እኛም በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ሐዘን የወንጌል አርበኛው የ93 ዓመት ዕድሜ ባለጸጋ አባትም አረፉ። በጋሞ ዞን አርባ ምንጭ ዙሪያ ወረዳ ላንቴ ቀበሌ ነዋሪ የነበሩት አባት አባባ መሳሶ ዶኮ በአካባቢው የወንጌል ሰባኪ አርበኛና ዘማሪ ሲሆኑ የሁለት ወንድና 4 ሴት ልጆች አባት ሲሆኑ 19 የልጅ ልጆችን አይተዋል። አራተኛ ልጃቸው ጸጋዬ መሰሶም በአዲስ አበባ የቅኔ ባንድ ሊድ ጊታርም ተጫዋችና ፓይለንትም ነው። አባባ መሰሳ በጋሞና በአካባቢው ለረጅም ዓመታት ወንጌልን ሲሰብኩ በዝማሬ ሲያገለግሉ ቆይተው ከዚህ ዓለም ድካም ወደ አገለገሉት ጌታም ሄደዋል። እኛም ለቤተሰብ ለወዳጅ ዘመድ ለአካባቢው ማህበረሰብና ለቤተ ክርስቲያኑም መጽናናትን በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ ጌታ እግዚአብሔር በዓለማችንና በምድራችን ስለሚፈጸሙ ሁነቶች አስቀድሞ በነቢያት አንደበት ይናገራል። እነዚህ ነቢያቶችም ከጌታ እግዚአብሔር ያደመጡትን ቃል ለሕዝቡ በማስተላለፍ ሕዝቡ ልቦናውን መልሶ ወደ ጌታ ይመጣ ዘንድ ትንቢቶቹ ላይም ጸሎት እንዲያደርጉባቸው መልእክትን ያጋራሉ። ሆኖም ለበርካታ ጊዜያት ስለ ምድራችን ኢትዮጵያ አልፎ ተርፎም ዓለምን በተመለከተ ትንቢታዊ መልእክቶች በነቢያት አንደበት ቢነገሩም እኛ ግን የጌታን ድምጾች ችላ ብለን በራሳችን እንጓዛለን። ዛሬ ላይ ግን ሁሉም ትውልድ ሊያደምጠው የተገባና ፊቱን ወደ እግዚአብሔር ሊመልስበት የተገባ በእግዚአብሔር ሰው ኤርሚያስ ሁሴን አንደበት መልእክትም ተነግሯል። በእግዚአብሔር ሰው ኤርሚያስ ሁሴን አንደበት የተነገረው አስቸኳይ መልእክት ምን ይሆን? ከአንደበቱ አድምጠን እንመለስ። እግዚአብሔር መንፈስ ግልጽ የሆነ ጥሪ እያደረገ ነው። ዛሬ እግዚአብሔር የሚናገረን የሰማይ መስኮት ነው። የሰማይ መስኮት ምን ይላል? ይከፈታል። እግዚአብሔር ይመስገን። ያለፈው ሳምንት የሰረቃችሁትን መልሱ ብሎናል፣ መለስን። ዛሬ ደግሞ እግዚአብሔር እንደዚህ አይነት ሰዎች ሁኑ ብሎናል። ምን አይነት እግዚአብሔር የሁሉ ነገር ባለቤት ነው። እስቲ እጆቻችሁን አንሱ። ጌታ ሆይ በሉ። የህይወቴ፣ የልጆቼ፣ የቤተሰቤ፣ የኑሮዬ፣ የእያንዳንዱ ነገሬ ባለቤት ነህ። ጮክ በሉት። ድገሙት፣ 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 ድገሙት። እኛ እንኳን ራሳችን የራሳችን አይደለንም። እኛ እንኳን ራሳችን የማነን? የእግዚአብሔር ነው። እኛ እንኳን ራሳችን ጌታ ሆይ አንተ ባለቤት ነህ። እኔ ታየሁበትን ነገር ሁሉ ይቅር በለኝ በሉት፣ ተናገሩት። አንተ ባለቤት ነህ ስትሉት ነገር ይቀየራል። አንተ ባለቤት ነህ ስትሉት ህይወት ይቀየራል። አንተ ባለቤት ነህ ስትሉት ቤታችሁ ይለወጣል። አንተ ባለቤት ነህ ስትሉት ነገሮች ይቀያየራሉ። አንተ ባለቤት ነህ። አንተ ባለቤት ነህ። እግዚአብሔር በዚህ ነገር ላይ ባለቤት ነው። God is the owner። እግዚአብሔር ባለቤት ነው። የህይወቴ ባለቤት ነው። የኑሮዬ ባለቤት ነው። የጤናዬ ባለቤት ነው። የእድሜ ባለቤት ነው። የዘመኔ ባለቤት ነው። የሁሉ ነገሬ ምንድነው? ባለቤት ነው። ተናገሩ፣ አሁን ተናገሩ። ምንም ነገር መቅረት አይችልም። ምንም ነገር መትረፍ አይችልም። ያ ጊዜ መለወጥ ይጀምራል። ያ ጊዜ መቀየር ይጀምራል። ያ ጊዜ መስተካከል ይጀምራል። ያ ጊዜ ያልጠበቃችሁት ነገር ይሆናል። ተናገሩ። እግዚአብሔር የሁሉ ነገር ምንድነው? ባለቤት ነው። በሉልኝ፣ ድገሙልኝ፣ ድገሙልኝ። እግዚአብሔር የሁሉ ነገር ባለቤት ነው በሉት። ተናገሩ፣ ተናገሩ። እግዚአብሔር የኔ ህይወት፣ የኔ ነገር፣ የእያንዳንዱ ነገሬ ባለቤት፣ የእውቀቴ ባለቤት ነው። የጤንነቴ ባለቤት ነው። የሰውነቴ ባለቤት ነው። ስማ ሰይጣን፣ እኔ እንድቆጣጠረው ያደረከው፣ እኔ እንድፈልገው ያደረከው፣ እኔ እንድታይበት ያደረከውን አልቀበልም። የዚህ ሁሉ ባለቤት እግዚአብሔር ነው። God is the owner። እግዚአብሔር ይመስገን። እልልታና ጭብጨባ ለኢየሱስ ይሁን። በደንብ እልልታና ጭብጨባ
ክብር ሁሉ ለማን ይሁን? ለእግዚአብሔር ይሁን። ያለፈው ሳምንት ሚልኪያስ ትንቢተ ሚልኪያስ ምዕራፍ 3 ቁጥር 10 ላይ ሁላችሁም እንደምታስታውሱት በዛ ኮንቴክስት ላይ እግዚአብሔር የተናገረን አስገቡ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። የሰማይን መስኮት ባልከፍትላችሁ ይህንንና ያንን ባላደርግላችሁ አስገቡ ፈትኑኝ መልሱት። የሰረቃችሁትን የወሰዳችሁትን በመመለስ ነው ሪስቶሬሽን የሚጀምረው ብሎን ነበር። እግዚአብሔርን መስረቅ የሚል እንድምታ ነበረው። እግዚአብሔርን መቀማት፣ እግዚአብሔር በሰጠው ላይ አለቃ መሆን የሚል ነበረ። በጊዜያችን፣ በገንዘባችን፣ በእውቀታችን፣ በአስተሳሰባችን፣ በአመለካከታችን የግሪኩ ቃል ክሊፕቶ የሚለውን መውሰድ፣ የራስ ያልሆነን ነገር መቀማት፣ መደበቅ፣ መሰወር የሚል ሐሳብ ይዞ ነበር። ስለዚህ እግዚአብሔር የራስ ያልሆነ ነገር ተወስዷል፣ ተቀምቷል። ይሄን ካልመለሳችሁ፣ የወሰዳችሁትን ካልመለሳችሁ የሰማይ መስኮት እንደማይከፈት ተናግሮን ነበረ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 26 አስታውሱ ከሆነ መልሱ የምልበት ዋና መንገድ ሰማይና ሞላዋ ምድር የማን ነች? የእግዚአብሔር ነች። እግዚአብሔር ነች። የመጀመሪያው እግዚአብሔር ይናገር የነበረው ራይት የላችሁም። ቀን እንኳን ቢሆን ጌታ ቢፈቅድ በሕይወት ብንኖር፣ ገንዘብ ቢሆን እግዚአብሔር ካልሰጠ እንደማይሆን እያንዳንዱን ነገር ተናግሮ ሰው ባለቤት አይደለም፣ ሰው መጋቢ ነው፣ መልሱ ብሎን ነበር። መልሱ ነበር የተባለው። እንዴት እንመልስ? በምን አይነት ፖዚሽን እንመልስ? ኢኮኖሞስ እንደ የገበሬ ቅጥረኛን ሐሳብ ይይዛል። ገበሬ ይቀጥራል። የቀጠረው ረዳት ገበሬ መሬቱን ሲያለማ፣ መሬቱን ሲያርስ፣ ሲዘራ፣ ሲበቅል፣ እያንዳንዱን ነገር ሲያደርግ ለራሱ እንዳልሆነ ያውቃል። ተቆጣጣሪ እንዳለው ያውቃል። ወደ ጎተራ ሲያስገባ አካውንታቢሊቲውን ጠብቆ እንደሆነ ያውቃል። ታማኝነቱን ጠብቆ እንደነበረ ያውቃል። ስለዚህ እግዚአብሔር አደራ ተቀባዮች እንጂ ባለቤቶች አይደላችሁም። that's why ቢዝነሶቻችሁ፣ ህይወቶቻችሁ፣ እያንዳንዱ ነገራችሁ ስትራግል የሚያደርገው እዛ ላይ ነው። you are acting እንደ ባለቤት። ሲነጋ የወደድከውን ለማድረግ እድል የተሰጠህ የሚመስልህ ባለቤት የሆንክባቸው በጣም ብዙ ነገሮች አሉ ነው ያለን የነበረውና ያንን ስርቆሽ መለስን። ያንን የተደበቀ ነገር አውጥተን ሰጠን። ከእግዚአብሔር መከልከል፣ ከእግዚአብሔር መደበቅ የነበረውን ሁሉ አደረግን እና እግዚአብሔር በደስታ ተቀበለን። ከዛ በኋላ ያንን ነገር ምን አለን? ስም አውጡለታለን። ባለቤቱ እግዚአብሔር ነው በሉታል። ገጥሟችሁ ያውቃል? የእናንተ ያልሆነ ነገር ላይ ሪል ፊሊንጉ ገጥሟችሁ ያውቃል? የእናንተ ያልሆነ ዕቃ ላይ፣ የእናንተ ያልሆነ ዕቃ ላይ እምብዛም ትኩረት አታረጉ። እውነት ውሸት ይውላችሁ። ዛሬ ለብዙዎቻችሁ የታሪክ ለውጥ ይሆናል። እግዚአብሔር ሰው መጋቢ ነው፣ ስቲዋርድ ነው፣ ባለቤት አይደለም። በሁሉም ነገር ላይ ወደዚች ምድር ስትመጡ ጀምሮ እስክትሄዱ ድረስ ያላችሁ ከስጋ ከነፍሳችሁ ከሁለንተናችሁ እስከ ሀብታችሁ እስከ ዕውቀታችሁ እስከ እያንዳንዱ ዕድሜያችሁ አስተዳዳሪዎች እንጂ ባለቤቶች አይደላችሁም። እናስ ስም አውጡለት። ይህ ነገር የማን ነው? የእግዚአብሔር ነው በሉት አለን።
እግዚአብሔር የሁሉም ነገር ባለቤት ነው። ቅዱሳን የሁሉም ነገር ባለቤት ነው። ሰው የእግዚአብሔር የሆነውን እንዲያስተዳድር እንጂ ሰው እግዚአብሔር እንዲያስተዳድር በሰጠው ነገር ላይ ባለቤት ሊሆን አይችልም። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 26 ላይ ምድርና ሞላዋ ሁሉ የጌታ ናት፣ የጌታ ናት። ሰው የሚከፋፈልበት ቦታ፣ ሰው የሚሸናሸንበት ቦታ፣ ሰው የሚለፋበት የሚደክምበት የኔ የሚልበት የሚታወቅበት እያንዳንዱ ነገር ሁሉ የናንተ አይደለም። ዛሬ ባለፈው ሳምንት ወደ ባለቤቱ መልሰናል። ዛሬ ደግሞ ዕውቅና የምንሰጥበት ሎርድ ከአፋችን ምን የሚወጣበት ያ የተወሰደውን ነገር ስንመልስ ደግመን ላለማንሳት የዛ ነገር ባለቤት ማን ነው? እግዚአብሔር ነው የምንልበት ይሁንልን። አልሰማችሁም? 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 ነፍሴ ሆይ በሉስቲ ድገሙት። አልሰማችሁም? ድገሙት፣ ድገሙት። ይሄ ሁሉ ያንቺ አይደለም። አንዳንድ ባለፈው ሳምንትም ብየዋለሁ። አንዳንድ እናትና አባቶቻችን በእድሜ በአገልግሎት የቆዩት አፍ ላይ የምንሰማቸው ንግግሮች አሉ። ሲጨነቁ በጣም ብዙ አይነት ማዕበል ሲመጣባቸው እንዲህ ይላሉ፣ በቃ ጌታ ሆይ ይሄ እኮ ያንተ ነው፣ ያንተ ነው፣ በቃ ያንተ እኮ ነች። ታመመች አይደለ? አዎ ብትወድ ትፈውሳታለህ ማለት ዜና አለኝ ዛሬ ለልመናችሁ የሚያምር ለንግግራችሁ የሚያምር እናንተን የማያሳይ እናንተን የማያሳውቅ ባለቤቱ እሱ እንደሆነ የሚያወራ በቃ ብትወድ ጌታ ሆይ ያንተ እኮ ነች፣ ደክማለች አይደል? አዎ በቃ ብትወድ ትወስዳታለህ። አይ ደግሞ እፈውሳታለሁ ካልክ አንተ እኮ ነህ። የየዋህነት አንደበት ዛሬ በኢየሱስ ክርስቶስ ስም ለራሳችሁ ከመታገል ያወጣችኋል። ይሄ ሁሉ ያየነው የሰማነው በዙሪያችን ያለው ነገር ሁሉ እኛነታችንን ጥሩበት የሚሉን ነገሮች ሁሉ ዛሬ ተጠቅልለው ክብር ወደ ማደሪያው ስለሚገባለት ያ ሁሉ የማን ነው? የእግዚአብሔር ነው። ምድርና ሞላዋ የማን ነች? ባሪያው ዳዊት ሲናገር እንደዚህ ይላል። የመጀመሪያ ነጥብ አንድ ማነሳው እግዚአብሔር የፍጥረት ባለቤት ነው። ባለቤት ነው። ፍጥረት ሊክድ አይችልም። ፍጥረት በባለቤትነት ላይ ሌላ ባለቤት ሊጨምር አይችልም። that's why ከርስ በምድሪቷ ላይ የሚበዛበት የባለቤትነት ለውጥ ስላለ የባለቤትነት ቅያሬ ስላለ መዝሙር 24 ቁጥር 1 እንዲህ ይላል ስለ ባለቤትነቱ። እግዚአብሔር በዚህ ነገር እኔ ባለቤት ነኝ ብሎ ሲናገር እንደዚህ ይላል፣ ምድርና ሞላዋ የእግዚአብሔር ናት ካለ በኋላ ዓለምና በእርሷ የሚኖሩት ሁሉ የማን ናቸው? በየመንገዱ የሚገደሉት እንስሳ የማን ናቸው? አልሰማችሁም? አልሰማችሁም? ጥቂቱ ትልቁ፣ ትንሹ የማን ነው? የእግዚአብሔር ነው። የሚበረው የሚሄደው የሚወጣው ሰው እንስሳው ሁሉ የማን ነው? በሉት። አልሰማችሁም? አልሰማችሁም? ዘዳግም ምዕራፍ 10 ቁጥር 14 ላይ እንደዚህ ይላል፣ እነሆ እግዚአብሔር አምላክ የሚናገረው ይሄ ነው፣ ሰማይና ምድር በእርሷ ያሉት ሁሉ የማን ናቸው? የእግዚአብሔር ናቸው። የእግዚአብሔር ናቸው። እግዚአብሔር ባለቤትነቱን መልሱ ሲል ባለፈው ሳምንት ሲናገረን በዓላማ ነው። ዛሬም እግዚአብሔር የሚናገረን ለምንድን ነው? ባሉን ነገሮች ላይ የእግዚአብሔርን ሁሉ ባለቤትነት የምንናገረው ኦሪጂናል አይደንቲቲው ከሱ የመጣ ስለሆነ። እጆቻችሁን አንሱ። እግዚአብሔር ሆይ በሉ። እለምንሃለሁ ባለቤትነትህን መመለስ ይሁንልኝ። ኢዮብ ምዕራፍ 41 ቁጥር 11 ላይ እንደዚህ ይላል፣ ከሰማይ በታች ያለው ሁሉ የእኔ ነው። ታነብልኝ ፓስተር? ኢዮብ ምዕራፍ 41 ቁጥር 11 ነክቶት በሰላም የሚሄድ ማን ነው? ከሰማይ በታች ማንም የለም። ሐጌ ምዕራፍ 2 ላይ ሂድልኝ ፓስተር እስራኤል። ቀጥል።
ሊቀሰቅሰው የሚደፍር የለም። ማን ፊቱ ሊቆም ይችላል? ነክቶት በሰላም የሚሄድ ማን ነው? ከሰማይ በታች ማንም የለም። ስለ ብርታቱ ስለ አካላቱ ውበት ስለ እጅና እግሩ ከመናገር አልቆጠብም። የደረበውንም ልብስ ማን ሊያወልቅ ይችላል? ሐጌ ምዕራፍ 2 ላይ ሂድልኝ። ሐጌ ምዕራፍ 2 ኢዮብን በኋላ እንመለሳለን። ሐጌ ምዕራፍ 2 ምዕራፍ 2 ቁጥር 8 ከቁጥር 6 ጀምረህ አንብብልኝ። ሁሉን የሚገዛ እግዚአብሔር ጽባዖት እንዲህ ይላል፣ በቅርብ ጊዜ እንደገና ሰማያትና ምድርን ባህሩንና የብሱን አንድ ጊዜ አናውጣለሁ። ሕዝቦችን ሁሉ አናውጣለሁ። የሕዝቦች ሀብት ሁሉ ወደዚህ ይመጣል። ይህንንም ቤት በክብር ሞላዋለሁ ይላል ሁሉን የሚገዛ እግዚአብሔር። ብሩ የኔ ነው፣ ወርቁም የኔ ነው ይላል ሁሉን የሚገዛ እግዚአብሔር ጽባዖት። ብሩ የማን ነው? ድገሙት። እሺ መዝሙር 50 ላይ ሂድልኝ። መዝሙር 50 መዝሙር 50 ቁጥር 10 ጀምረህ የዱር አራዊት ሁሉ በሺህ ተራራው ላይ ያለውም እንስሳ የኔ ነውና በየተራራው ያለው ወፍ ሁሉ አውቀዋለሁ። በሜዳ የሚገኘውን ተንቀሳቃሽ ፍጡር ሁሉ የኔ ነው። ብራብ ላንተ አልነግርህም፣ ዓለምና በውስጡ ያለው ሁሉ የኔ ነውና። ለመሆኑ እኔ የኮርማን ሥጋ እበላለሁን? የፍየልንስ ደም እጠጣለሁን? ለእግዚአብሔር የምስጋና መስዋዕት አቅርብ፣ ለልዑልም ስዕለትን ለእግዚአብሔር የምስጋና መስዋዕትን አቅርብ፣ ለልዑልም ስዕለትን ስጥ። በመከራ ጊዜ ወደ እኔ ጩህ፣ አድንሃለሁ፣ አንተም ታከብረኛለህ። አሜን። የዱር አራዊቶች እንስሳቶች ተፈጥሮዎች ሁሉ የማን ናቸው? እኔ አውቃቸዋለሁ ይላል። እግዚአብሔር የፍጥረት ሁሉ ባለቤት ነው። በጣም ሲሪየስ የሆነ ክላስ ነው እየወሰዳችሁ ያላችሁት። የሰንበትም አይመስለኝም። ለምንድን ነው ያንን ተፈጥሮ ላይ ያለውን ነገር ሁሉ የናንተ ማለት የማትችሉት? ዋይ እግዚአብሔር የፍጥረት ሁሉ ባለቤት ስለሆነ። አሁን እግዚአብሔር ሲናገር እናንተን ለማሞካሸት እናንተን ከፍና ዝቅ ለማድረግ ሳይሆን ለምን በዛ ነገር ላይ ስሜን ትጠራላችሁ ሲል በዋናነት እናንተ ባለቤት ስላልሆናችሁ። በደምብ ስሙ። እግዚአብሔር የፍጥረት ሁሉ ባለቤት ነው ስንል በሰማይና በምድር የተሰሩና የተፈጠሩ ነገሮች ሁሉ ባለቤት አላቸው እያለን ነው። ግልጽ ነው ወይ? ስለዚህ በህይወታችሁ ውስጥ በፍጥረት ላይ በተፈጣሪ ነገሮች ላይ እኛም ጭምር የራሳችን እንዳልሆንን የምንናገረው እግዚአብሔርን ለማክበርና እግዚአብሔርን ለማድነቅ ሳይሆን ዋናው ትምህርቱ እናንተ ራሳችሁ የራሳችሁ አይደላችሁም። ይሰማል ወይ? ለምን? ሰው ባለቤት አይደለም። ሰው ምንድነው? አስተዳዳሪ ነው። አልሰማችሁም? እሺ ነምበር 2 ሁለተኛ ነምበር 2 ሰዎች ባለቤቶች አይደሉም፣ መጋቢዎች ነን። መጋቢዎች የሚለው ስቴዋርድ የሚለውን አስተዳዳሪ የሚለውን ይይዛል። በዚህ ዘመን እንዲያውም ጥሩ ምሳሌ መስጠት ይችላል። ሂውማን ሪሶርስ ላይ ሂውማን ሪሶርስ የሚማሩ ሰዎች ማኔጅመንት ነው አይደል? አንደኛው የሚያጠኑት ማኔጅመንት ምንድነው? የሰው ሀብት አስተዳደር ነው አይደለ? ራሱ ስሙ ራሱ ደስ አይልም? የሰው ሀብት በሉት። የራስ ሀብት አስተዳደር አይልም። የማን ሀብት? ምን ማለት? ማስተዳደር አይደል? ስለዚህ አንድ የሰው ሀብት የሚያስተዳድር ሲቀጠር የማንን ሀብት ነው የሚያስተዳድረው? ልክ እንደማን? እንደ ባለቤት ፈላጭ ቆራጭ ነው። ግን ኦልዌይስ ቤሳቤስቲን ሳይዝ ጥሎ ነው ምን የሚለው? ለምን?
በዛ ቦታ ላይ ቆየ ማለት የራሱ ነው ማለት አይ ከሁላችሁም በበለጠ ብርን ባንክ ቤት ያሉት ሰራተኞች ይቆጥሩታል። መቁጠር ግን ወደ ኪስ አይደለም። መቁጠር ግን መውሰድ አይደለም። ባለቤት አለው። ስለዚህ ቆጥረው ሲጨርሱ ኬሚካላቸውን አርገው እጆቻቸውን ታጥበው ብሯን ጥለው ካዝናው ውስጥ ወዴት አልሰማችሁ እንበልና የባንክ ሰራተኛው እዳ ቢኖርበት እንበልና የባንክ ሰራተኛው ችግር ቢኖርበት የዛን ሁሉ ህዝብ ገንዘብ ስለቆጠረ መክፈል ይችላል? ለምን? የማን አይደለም? መልሱልኝ። ስለዚህ ሰው እግዚአብሔር በፈጠረው ነገር ላይ እንዲያስተዳድር እንጂ እንዲወስድ መብት አልሰማዋችሁም? ዘፍጥረት ምዕራፍ 1 ቁጥር 28 እግዚአብሔርም እሺ ብዙ ተባዙ ምድርንም ሙሏት እሺ ግዟትም የባህር ዓሦች የሰማይን ወፎች እንዲሁም በምድር ላይ የሚንቀሳቀሱትን ሕያዋን ፍጥረታት ሁሉ ግዟቸው ብሎ ባረካቸው። እሺ ምዕራፍ 2 ቁጥር 15 እዛው ዘፍጥረት ላይ ደግሞ ሂድልኝ። እግዚአብሔር ሰውን ወስዶ ባጭር ቃል እንዲያስተዳድር እንዲንከባከብ በኤደን ገነት በተተከለ ባማረ ልዩ በሆነ ቦታ ወስዶ ምን እንዲያረግ እንዲያስተዳድር። ኢዮብና እግዚአብሔር አንድ ወቅት ግብግብ ይዘው ነበር። ኢዮብ ለምን የሚል ወደ መጨረሻው ምዕራፍ አካባቢ ላይ መከራ ሲበዛበት ብሏል እና ይውረድ እያለ ነበረ። ምን አለ ለክርክሬ መልስ ቢሰጠኝ ይል ነበር። አሃ አለ እግዚአብሔር እና ወረደ። ኢዮብን እንገናኝ አለ። በቀላል አማርኛ ነው የምነግራችሁ። የመጀመሪያው የጠየቀው ጥያቄ ንስርን ስሰራ የት ነበርክ? ይሄን ስፈጥር የት ነበርክ? ይሄንን ሳደርግ የት ነበርክ? እግዚአብሔር ከኢዮብ ጋር ያወራው የመከራውን ግነት ሳይሆን የፈጣሪነቱን ልክ ነው። በሌላ ቋንቋ የተፈጣሪ ነገሮች በፈጣሪያቸው ዘንድ ሐሳብ አይደሉም ማለት ነው። ቆይ እንመለስ። ሰው የኔ ነው የሚለው አንዳች ነገር ሊኖረው አይገባም። በጣም አደክ ማለት የመጀመሪያው የምታሳየው ምልክት በእያንዳንዱ ነገርህ ላይ ባለቤት እንዳልሆንክ ማሳወቅ። በደንብ ስሙ። እግዚአብሔር እንዲለውጣችሁ ትፈልጋላችሁ? ዘሌዋውያን ምዕራፍ 25 ቁጥር 23 ላይ እንዲህ ይላል። ዘሌዋውያን ምዕራፍ 25 ቁጥር 23 ምን ይላል? መሬት ለዘለቄታ አይሸጥ። እሺ ምክንያቱም ምድሪቱ የኔ ናት። እሺ እናንተ መጻተኞችና እንግዶች ናችሁ። ይሄንን ጭምር ለማን ነው ያለው? ለእስራኤል መሬት እንዳትሸጥ። ለምን? ምድሪቷ የማን ነች? ጭራሽ እናንተ ምንድን ናችሁ? መጻተኞች ናችሁ። ሰው የት ጋር ነው የተቀመጠው? በማስተዳደር ላይ። በማስተዳደር ላይ ኃይለኛ መግለጫ ነው የሚሰጠው እግዚአብሔር። የምትኖርባት ምድር፣ የምትኖርበት ቤት፣ የምትወጣበት የምትገባበት የኔ ነው ብለህ የመከራከር አቅምህን ሁሉ ነው የሚሰብረው። ይሄን ትምህርት የጨረስክ ሰዓት ተሰፍቶ ያሉ ቡቱቶች ከላይ ላይ ይዋረዳል። እከሌ በኪራይ ቤት ነው የሚኖረው፣ እከሌ በመኖሪያ ቤት ነው የሚኖረው፣ እከሌ ቤቱ እንትን ነው፣ እከሌ ታጭር ነው ረጅም። ይሄን የማለት ቋንቋ ሁሉ ካፍ ላይ ነው የሚነሳው። ምን ያወቅክ ሰዓት በዚች ምድር እንግዳና መጻተኛ መሆንህን ያወቅክ ሰዓት አንዳች ነገር ያንተ እንደ ይሄ የሐዋርያት ልምምድ ነበር። ሁሉ ይላል በህዝቡ ዘንድ ያለውን ማለት ሁሉ ያላቸውን ሁሉ አውጥተው በሐዋርያቱ እግር ያስቀምጡ ነበር።
በመካከላቸውም አንዳች የጎደለው አንዳች ያጣ አልነበረም ይላል። ሁሉ ስለሚሰጥ የኔ ነው የሚል ስለሌለ ጌታ ያስቀመጠው ያ ትእዛዝ ፕራክቲካሊ ይደረግ ነበረ። የሚቸገሩ ሰዎች ይበሉ ነበረ፣ ይጠጡ ነበረ። በደንብ ስሙኝ። እግዚአብሔር እየተናገረ ያለው ለምድሪቷ ፈውስ የምትሆኑት ትልልቅ ጆንያ ብር ስትይዙ ሳይሆን ባለቤትነቱን ስትመልሱ። ባለቤትነቱን ስትመልስ ለመስጠት ልብህ አይቆረጥም። ባለቤትነቱን ስትመልስ ጊዜህን ለመስጠት ወቅትህን ለመስጠት መጻተኛ እንደሆንክ ነው እንጂ የምታውቀው የራስህ ግልህ አቅምህ እንደሆነ የምታስብበት አስተሳሰብ አይኖርም። ዛሬ በጌታ በኢየሱስ ስም እናገራለሁ። ልዑል አምላክ እግዚአብሔር ሆይ እኛ መጋቢዎች እንጂ ባለቤቶች ድገሙት። አልሰማችሁም። አንደኛ እግዚአብሔር የምን ባለቤት ነው? የፍጥረት ባለቤት ነው። ሁለተኛ እንድታውቁለት የሚፈልገውን ነው። ለምንድን ነው ባለቤት የምንለው? እግዚአብሔር የሁሉ ባለቤት ነው። ለጊዜው ይሄን ዕውቀት እስክታውቅ ድረስ ትፈተናለህ፣ በብዙ ነገር ታልፋለህ። ባለቤት ማን እንደሆነ እስክታቂ ድረስ በታመመው ልጅሽ ላይ፣ ባጣሽው ነገር ላይ፣ በከበደህ ነገር ላይ ባለቤት ማን እንደሆነ እስክታውቅ የእግዚአብሔር ቤተሰቦች ይሄው ባለቤት ነኝ አለ፣ ባለቤት ሆነ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ